ጎረቤት አማቾች በጉርብትናችሁ ወቅት ማለት ነው ብትችሉ ማለት ነው ቡና አብራችሁ በመጠጡበት ሰዓት የነበረውን ጊዜ ስታስታውሱት ወይም ስትጫወቱ ስትገባበዙ በአመት በዓል ጊዜ ስትጠራሩ ጊዜ የነበረውን ጊዜያችሁን አስቡና አሁን ላይ ደግሞ ነገሮችን ስታስቡት በዛን ጊዜ ምንድን ነበር እስቲ ለየት ያለ ነገር ተዚህ ሊለኝ የሚችለው ነገር ምንድነው ብላችሁ አስቡ በጉርብትናችሁ ጊዜ የነበረው ነገር በርበሬም ስታስፈጪ ሽሮም ስታስፈጪ በመሰለቂያ ወይም በመቀነሻ አንጥተሽ ለጎረቤት ለተሰጫታለሽ እሷም ትሰጥሻለች ይሄ ደስ የሚል ነው እንግዳ ሲመጣብሽ እንጀራ ሲያምጡ ዘይት ስጪኝ ሽንኩርት ስጪኝ ብላችሁ ተበዳድሩ መኖሩ አሪፍ ነው ደስ ይላል የጉርበትና በጣም አሪፍ ነው ልጅ ሲርበው እስቲ ሂድና እዛ ብላ እኔ ጋር እንጀራ የለም እኔ ጋር ወጥ የለም ሂድ እስቲ ወጥ ይዘራ ከጎረቤት ይባላል ልጆች ሲርባቸው ይሄ አሪፍ ነገር ነው ግን ይሄ ነገር በውስጡ መንፈስ ያለበት በቡዳ የመበላላት ጉዳይ ሆኖ ደግሞ ሲገኝ ያሳዝናል አይደለም እንዴ ሲበላ ልጅ እንደዚህ ኩር ብሎ ማየት ጸጉሯን ስትሰራት ሂጂ እስቲ ጸጉርሽን ተስራሽ ይባላል አይደል ጎረቤት ከዛ ጸጉሯን ስትሰራት ቆንጆ ሹሩባ ግን ቅማል ያለበት ወይም ደግሞ ቀጫም ያለበት ወይም ቁስል ንፍርቅ ያለበት ያ ምድር በቡዳ ይበላል ስለዚህ ልጆቻችሁን ምንም ሆነ ምንም እና መፍትሄው ምንድነው ስትሉ አስቆርቡ ነው በቃ አስቆርቡ ልጆቻችሁን ጎረቤት ምንም ሆነ ምንም ማስቆረብ ነው ቶሎ ማስቆረብ ራሳቸውን ቢያማቸውም አልጋ ላይ ቢሸኑም ጥርሳቸው ቢያንቀጫቅጩም ባህሪያቸው ቢቀያየርም ትምህርት ደደብ ቢሆንም ምንም ቢሆንም ቢያንስ በቁርባን መንፈሱ እየታሰረ ያድጋሉ የሆነ መናፍቅም እኮ የሚሆኑት በዚህ መንፈስ እኮ ምክንያት ነው ልጆች በጉርብትናም እኮ መናፍቅ ይሆናሉ ሰንበት ተማሪ ሆኑ ዱርዬዎች የሚሆኑት መናፍቅ የሚሆኑትም በቃ ብቻ መረን የሚሆኑትም ይሄው መንፈስ አብሯቸው ስለሚያድግ እኮ ነውና ሴቶችም እርስ በርስ በጉርብትናም ጸጉር ስትሰራሩ ልብስ ስትቀያየሩ ስትዋዋሱ ገላ ስትታጠቡ አብራችሁ በመተውኑበት ሰዓት ስትጫወቱ ምን ስትሉ ያለው ነገር በሙሉ ከእናትና ከአባታችሁ የመጣ ነገር መኖር አለመኖር ቼክ አድርጉ ስግደት ጾም ጸሎት ወሳኝ ነገር ነው ቅዱስ ቁርባንን የመሰለ ነገር ደግሞ የለም እነዚህ ነገሮች ማዘውተር ጸበል መጠመቅ ጧት ሁሉ ጊዜ ቅዳሜ ከሰኞ እስከ ዓርብ ትምህርት ብትሆኑ እሁድ ምናልባት ማስቀደሻ ጊዜ ከሆነ ቅዳሜ ጧት ግን ብዙ ጊዜ የትኛውም ክርስቲያን ላይ የተለመደው ቅዳሜ ነው በቃ ቅዳሜ የጸበል መጠመቅ ቀን ነው አብዛኛው እኔም በቤተሰቤም በአጠቃላይም ቅዳሜ ቀን የጥምቀት ቀን ነው የምትባለው ከጸበል ከመጡ በኋላ ዩኒፎርማቸውን ያጥባሉ ልብሳቸውን የሚያጥቡ ልጆች ይኖራሉ ብቻ የቤት ስራ ይሰራሉ ገላቸውን ይታጠባሉ ጸጉራቸውን ይሰራሉ ምናምን እሁድ ደግሞ ጧት ተነስቶ ያስቀድሳሉ የተለመደው ነው ህግ አይደለም ያስቀድሳሉ ከዛ የሚቆርብም ልጅ ካለ ቆርቦ እሁድ ቀን ዘና ብሎ ይውላሉ እንግዳ የሚመጣ ከሆነ የሆነ ቦታ የሚከድም ከሆነ ይሄን ብታረጉ መልካም ነው በተለይ ቅዳሜ ጧት መጠመቅ ልጆቻችሁን ማስጠመቅ ህፃናቶችን ወስዳችሁ አስጠምቁ እውነት በቃ ድንገት ይዛችሁ ሄዳችሁ ይወራጭ ከፈለገ እያለ ይወራጭ እንደዚህ ይዛችሁ ማስጠመቅ ነው ግንባሩን ምን አይሞት ጀርባውን ምን ቢያለቅስ ነው ከዛ ከጸበል ከወጣ በኋላ እያለ ነው የሚወጣው ሌላ ነገር የለም አጅሬው ሊያዝ ይችላልና ይሄንን ልመዱ ግንባራቸውን ጸበል ማስጠመቅ ጸበል መርጨት የጸሎት ውሃ መርጨት ይሄ ግቢ ውስጥ የተለካከፈ ነገር ካለ በዝምድናም በጉርብትናም በተለያየ ሰፈር የቡዳ መንፈስ የተበሉ ልጆች ካሉ ከዚህ ነገር የተረፉ ሆኖ ሊያድጉ ይችላሉ ማለት ነው ያልቅ ሲለየለት ጊዜን አትፍጅ በዚህ አልቃሻ ነው ይባክ መተት ቡዳ አይነት ጥላ የእናቷ ዛር ትሄድ አስማትልም በቃ ዝም በል ተዘጋጅ አራት ትሄዳለህ ሄዳለሁ ወደ ሲሆን አዎ ግን ጥያቄ ቅድም የጠየቅኩኝ ለምን እንዳስቀጠቀጠችኝ ወደዛ ለምን አትልከኝም ወደዛ የላኩኝ ሰዎች ጋር እሱ ላስፈቅድ ከፈቀድክልኝ ይዛቸው እንደሄድ ተነስና ጠይቃ ምንድን ጥያቄ ያለኝ ነው የሚለው እንዳስቀጠቀጠችኝ ለምን እነሱ ጋር ላከኝ ለምን ዝም በል አንተ ቅጥቅጥ እንዳረገችኝ እኔ ደግሞ እጄ እነሱ ጋር ቅጥቅል አረጋቸው እና ወደዛ ላከኝ ነው አዎ ወደ ላኩ ክልኝ ነው አንተ ከፈቀድ ወደ ላኩ መላክ ምን ልታረጋቸው እጃቸው ሲኦል እንድገባ ቅጥቅጥ እሷን ቅጥቅጥ እንዳረገችኝ ከነባሏ ጋር እኔ ደግሞ እጄ ቅጥቅጥ እነሱ ማለት ምግብ ትከለክላል ነበር ግን አሁን ትቻለሁ ምግብ በመከልከል በጣም ረጅም ጊዜ ጎድቷታል ባለቤቷ አይታለ ናት
እና ፊቷ ሁሉ በጣም ከስቶ ነበር። አሁን እንደውም ትንሽ ደግሞ አሁን ስንለቃት ደግሞ ምን እንደምታከል ካሁን እየታየን ነው። ገና ታሁን ይታያል። ለወደፊቱ እየታየን ነው ይታያል። አውርዝ ይሄ ጅል ነበረ። አሁን አንተ ቆስ እኔ እንደው አንተ ትናደደብኛለህ በጣም። ምን አጠፋው? አንተ እንዲህ ነች። ለነሱ ጠይቅ። የቶቹን ምን የሚጠየቃል እዚህ? አንተ እነዚህ ከአንተ ጋር አይደለም እንዴ? እነዚህም ለምን አልተሰጣቸውም? እነዚህ ጨርስና ተራውን ይጠብቅ። በልበለው። ዝም በል አንተ። ተራ እንዴ የራሴ ተራ ነው። እኔ ዝም በል ተቃጥዬ ነው። ተቃጠልክ? አዎ በቃ ልሂድ። እኔ ምን በቃ ደግሞ እኮ የሞተ ሽብር ነኝ እኮ የአንድ ሞተ ሽብር። ምን የሁሉ ብር የራሱ ብር አልቆጨኝም። አሁን ግን ብትልከኝ እዛ ስንት ነገር አሳይ ነበረ። እንዴት ነበረ ችግሯ? ያው ረጅም ጊዜ ነው የሆናት። ወደ ምግብ አያስበላትም። ከበላችሁ ወዲያው ነው የሚያስወጣው። በቃ በተደጋጋሚ ሕክምናም ወደ እዚህ አዲስ አበባ ውስጥ ኮሪያ ሆስፒታል ያልተኛችበት ሆስፒታል የለም። ሁሉም ተኝታለት ማለት ይቻላል። ግን ያው ብዙ ገንዘብ ነው ያስወጣን። ግን ዋና ቁም ነገር እሷ መቆየቷ ነው። አሁን ደግሞ ወሊድ ጊዜም በጣም አስቸግሯት ነበረ። እርጉዝ ነበረች። በጣም ነው ያስቸገራት። እግዚአብሔር ፈቃድ ሆኖ ግን በሰላም ተገላግላለች። ሁለተኛ ልጇ ኪሎዋ በጣም ነው የቀነሰው። በጣም ብዙ ነው የቀነሰው። በገንዘብ አንጻርም በጣም ብዙ ወጪ ነው ያስወጣን። ራሱ ይናገራል። ራሱ ደግሞ ወደ ሆቴል ልንገር፣ ትልቁ መብላት፣ እዛ ሄደን መብላት። የት ሆቴል ልንገር? ሁሉንም ሰማኛለህ፣ ታውቀዋለህ ነገሩ። አንድ ከትልቁ ልጀምርልህ። እሺ ጀምር። ሸራተን፣ ኢንተርኮንቲኔንታል፣ ሃርሞኒ አለ። ኢንተርኮንቲኔንታል፣ ሃርሞኒ። ይሄ ቤቴ ነው፣ የኔ ቤት ነው። መብላት ነው። እሷ እንደምታያት ነው። እኛ ግን መብላት ትበላለች። ያው እቤት ያለውን ነገር እንትን አይላትም፣ እሺ አይላትም። ውጭ ትለኛለች። ያው እኔ ደግሞ እሷ እየመሰለችኝ ያው እኔ በጣም የሚገርመኝ ማለት ነው። አታውቃቸውም ሆቴሎቹን። እኔ አውቃቸዋለሁ፣ እሷ አታውቅም። ግን ሂልተን ሆቴል ነው እራት ምሳ የምበላው ይለኛል። ሂልተን ሆቴል ነው ምሳ የምበላው ትለኛለች። ያው ስላመማት እሺ ብዬ እሄዳለሁ። ይሄማ አምባሳደር ነው። በጣም ይገርመኛል። ራሱ በጣም ይገርማል። ራሱ እሷ አታውቀውም። አሁን ከተጋባም ወደ 5 ዓመት ይሆናል። ሁለት ልጅ ነው ያለን። ሰውነቷ እንደዚህ አልነበረም። በጣም ነው በቃ ጎዳት ሰውነቷን። በጣም ብዙ መድኃኒት ነው የምትወስደው። ያልታየችው ሕክምና የለም። በቃ አዲስ አበባ ውስጥ ያለው ያልታየችው የለም። እና በጣም የሚገርመኝ ነገር እስካሁን በቃ ዛሬ እራት ኢንተርኮንቲኔንታል ነው የምትወስደኝ። የት ነው እሱ ውሰጂ ስላት አታውቀውም። ግን ውሰደኝ ብሎ ያዛል። በቃ ቁጭ ብሎ ቤት ማዘዝ ነው እሱ ስራው። ቤት ያለውን አይበላም። የቤት ምን ያርግ ቢታረር ብንቢልም ምን ቢልም ምንም አይመስለኝ። የትለልቆቹ እዛ እንዴት ነው? እዛ ግን በደንብ ይበላል። እኔ የሚገርመኝ ከመጀመሪያ ራሱ ትእዛዟ ራሱ ፕሮፌሽናል ነገር ነው የሚመስለው። ስታዘው ከመጀመሪያ ከጫፍ የሚያዘው ይገርመኛል። እኔ በቃ ይሄ ሾርባ ይላል፣ ይሄ ይላል፣ ያዛል። በቃ እና ምንድነው እኔ ራሱ የማላውቃቸው ምግብ ታዛለች። እንግዲህ ማዘዝ ነው፣ ምንም ማለት የለም፣ ማዘዝ ነው። ከእናቴ ጋር ብዙ ተጋጫለች። እቺ አርፋ አትቀመጥም፣ ቤት እንድትበላ ትፈልጋለች። እናቴ ግን ያው ቤተክርስቲያን ብላ ትወጣለች። ከተሳለምን በኋላ እዛ ካልሄደች እሺ አትልም። ግድ ነው ሄዳ። ምንድነው የምታዘው እዛ? እስቲ የማይበላ ነገር የለም። ቤት ለምን አትበላም አንተ? አይመችኝ። በቃ ጥሩ ነገር ቢሰራ የቤት ብዙም አይመቸኝ። የቱ ነው የሚመች? የትልልቆቹ በደንብ ነው የምትበላው? በደንብ ትከተዋል? እንደ መክተት ብቻ ነው እንጂ ማስገባት መክተት ብቻ አይደለም ማስገባት ነው። ምን ነው? ለምን ያወቅ? ለምንኛ የት ጋር ትከተዋለህ? እሷ ምን አላትና እኛ ነው እንጂ እሷ ምን አላት እያያታ። እስቲ ትእዛዝ የምትሰጠው እንዴት ነው? እስቲ እንዴት ነው? ውሰደኝ እለዋለሁ። እስቲ በለው። ውሰደኝ እለዋለሁ። ተቆጥተህ ነው የምትሄደው? ደስ አለሽ ይላታል ልጅቷን። አዎ ደስ ብሎኛል እዚህ ቦታ። ከዛ ሹር ብሎ መኪናለች፣ ሹር ብሎ መሄድ ነው። ከዛ አስገብቶ ቤት መመለስ፣ መተኛት። አይ እንደዚህ ይላሉ። እሱ ነገር
በልቶ ግን ያው ወደ ቢበላም ወደስ ያው ወደዛ ነው ወደዚህ ነው። እንዴት ነው ቢበላም ያው ብዙም ጥቅም እኮ በስማም ብላ ነው የምትበላው ወይስ ዝም ብለን የምትበላው? ትላለች ግን እየተቃጠልን የሚሆንና እናስገባለን። እሷ እንደዛ ሳትልማ አትበላ። እንደ አምባሳደር ይመስል ትልልቅ ሆቴል ለምንድን ነው የምትወደው? እወዳለሁ። አሁን ደግሞ ሁለት ሀገር ለመሄድ ሀሳባችን ነበር። ቻይናና እስራኤል። ቻይናና እስራኤል። ቻይናና እስራኤል። ለምን? ቻይናው ለመዝናናት፣ እስራኤል እንኳን ብዙም አይመቸኝም፣ ግን ያው ይሁን ብዬ ነበረ። ቻይናና እስራኤል በጆሮዬ ነው የምነግረኝ። እሱ እንዳይሰማና በኋላ እሱ ነው ብሎ እንዳይ ነበር። አሁን ግን መሄድ ስለሆነ ቻይናና እስራኤል መሄድ። ሰይጣንና ጋንንት ሁለቱ ሰይጣንና ጋንንት ስንት ናችሁ? 48 ነው። 48 ናችሁ? አዎ። በመብዛታቸው ልክ ነው፣ አበላላቸውም የዛኑ ያህል ነው። እያንዳንዱ ከበላ አስበው እንግዲህ 48ቱ ወይ ጉድ! እኔ እኮ የገረመኝ ከሌሎቹ ሰይጣኖች ደግሞ ከፍ ብለ በሆቴል ነው። እኔ ትልቁ እንዴ ለምን እኔ ዶክተርና ነርስ እኮ ነው። ለምን ዝም ብሎ ጋጣውጥ መሰለ እንደኛው ዶክተርና ነርስ ምኑ? አይ አንተ ለምን እሱ አትበል ትላለህ? ግን እንድናገር ትፈቅዳለህ? የተላክበት ነው። የተላክበት አቅጣጫ ዶክተርና ነርስ። ስለዚህ ትልቅ ወጥ ነርስ ደግሞ እናት። አሁን ትልልቅ ነገር ያው በቃ ከሙያውና በደረጃ ነው የምትሄደው። ለምን አንድ ነገር ልንገርህ፣ እኛ የፈራ ነው እሱ ትንሽ የቢጤ ስልጣን ወደዛ ዝም በስልጣን ነገር ስላለችው እኛም ድር እንዳያደርገን ነበር። ከሱ የባሰ ግን ያንተ አለ። እንኳን እሱ ሌላም ያንተ እሱ ነበር የፈራ ነው። ግን ያንተ በቃ እሺ ተዘጋጅ። እሺ በልተን በቃ ዋጥ ነው። ከሰውነት ውስጥ ወደ ሲኦል ነው የምትገባው። ተዘጋጅ። ተቃጥላለች ላይ አይነጥላ ላይ የታነች ፍሬንድ ነች። ጀለስ የቷ ነይ ነው የምትለው? ና ነው የምትለው? ቺክ ሴት ማለት ነው። አይገባህም እንዴ አንተ? ቺክ ነን ታዲያ ስንት ቺኮች አሉ እዚህ መሰለ? ስንት ቺኮች አሉ። ቺክ ምንድን ነው? ሴት ማለት ነው። ችግር የለም። አንተ በቺክና ውሰደው፣ በዶሮ አድርገው፣ በእንግሊዘኛው ገልብጠው ነው እንደ መሰለ። ችግር የለም። ቻኛ ወጣቱ እንተዋወቃለን። ይሄ እሷ ጋር ምን አለ? እንተዋወቃለን። ወደ ዘረዘርከው ደግሞ አይነ ጥላ 3 አይነት ብለህ የስጋ የደም የነፍስ እንዴት ታሳርራለህ መሰለ። እሱ ተንተን አድርገህ ምናምን አቃጠልከን እኮ 3 አይነት ብለህ 3 ሰዓት 6 ሰዓት 9 ሰዓት ማታ 3 ሰዓት ያልክ የስግደት አይነት አስተማርክ፣ የጸሎት አይነት አስተማርክ። እኔ እኮ ዛሬ ሞስዶ እኮ ቦታ ኤችቶና ሌላ ቦታ ነበረ። ልጁ ሁሉ ነገር ግፍ አድርጎት በቃ ኮንኮርድ እዚህ በመሸለኪያ መንገድ ጭፈራ አራቶ ጨፍራታል። እሷ የመጨረሻውን አይተህ ነው እንዲህ በሽፍንፍን ጭፈራ የመጨረሻ ከትልቅ እስከ ትንሽ ጭፈራ። የት አካባቢ? በመሸለኪያ እንዳለ መሸለኪያ። ሌላስ? እንዳለ በቃ ከኮንኮርድ ይሄ ሸራተንና ትልቅ ሆቴል ያሳድዳል። ነው እባክህ አይዝናናም። ሆዳም ነው ይሄ ዝም ብሎ ያግበሰብሳል። እኛ ሁለቱንም ሆዳ ባለኝ ያ የኔ ነው እንደው ማሪፍ። ዝም በል አንተ ዝም ብለህ ወደዛ ይሄ ነው ትልቁ ነገር የኔ ነው። እሰይ እንኳን ምን አገባ ወደዛ ልክስክስ ነው። ዝም በለው በእናትህ አንተ ሆዳ ማለት ዝም በለው። እኛ እየበላ እየተዝናና እየጨፈረ ሪላክስ ያደረግን ሪላክስ በቃ ፈታ። ለምን እንጨንቃለን? ስራችን ምን ሆነና ከቤት ወጥቶ ሆድ ምን ሌላ ያየው ነገር አለ? ተናገር እስኪ። ስራውን ያውቃል። አትፊት ላዝሮ ዋክኛን ተነጉድ ያረከን ከዚህ በፊት ባጠነሽ። እሺ ተሎ ባጠነውታ እኛን ቀጠፍ ብለን ሻኘን ዝፍዝፍ ነገር ልጅህ እናት ተዘጋጅ። ልጄ ይላል። ወተት ነው የሰጣት? ማር ነው የሰጣት? ነበር እኮ የምለበልባት አሁን የምትመታው ቦታ ላይ ነበር እኮ የምመታት። እሺ ተዘጋጅ። አፍለውጣ። እነሱ የሚሉትን አንተ ታውቀዋለህ? እነዚህ
እንደዚህ እባክህ እሱ እንደዚህ ድሮ አሁን ጀርመን እንኳን ራሱ ያንተን እያየች ባዝ ዲምፕል ዊስክ ቤት አለ አጠጣም አፈር ጠጣ ትለኛለች። ተቀምጠው ሰዎች ያመጡላትን አጠጣም አፈር ድሜት ጠጣለህ ብላ ቁጭ አረገች። ሰብረዋለሁ ትላለች። እኔ ደግሞ ዲምፕል እንደ ቺቫዝ $22 ነው እኮ ዩሮ እኮ ነው እላታለሁ። ግን እሷ ምንም ሰብረዋለች። አሁንም ምን እንጃ ለሰው ብትሰጠው ጥሩ ነበር። የት ሀገር ነው? ጀርመን አለ ቤቷ ውስጥ ቺቫዝ ዲምፕል አላት ቤቷ ውስጥ። ድሮ ትጠጣ ነበር ትጠጣ። አሁን ግን ትላለች አፈር ጠጣ ትላለች። አፈር ጠጣ ታዲያ ልክ ነው እኮ። ምን አደረኩ? አሳድጊያት ልጅን ከኤርትራ የመጣኋት እኮ እኔ ነኝ። ሰይጣን ነገንት ቡዳ ሰይጣን ልጅ እንዴት አደረኳት? አታዝንም? ልጅህን ሰው ልጁ ሲሄድበት ዝም ትላለህ። ልጁ ሲሄድበት ዝም ትላለህ። ያመጣዋል ልጅን ያመጣዋል ልጅን ቀልጠፍ ያለው እኛ ሸኛል። ይሄ ሲዘፈዘፍ አመት ይቆያል። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም ሲኦል እንገባለን። ቶሎ ሰባት ጩኸት ኢየሱስ ክርስቶስ ነው። ማን ነው? ኢየሱስ ክርስቶስ። ከዚህ ከጌታችን ከኢየሱስ ክርስቶስ ብዙ ርቀናል። ስንት ዘመን መሰላችሁ የራቅም? አረ በጣም ብዙ ርቀናል፣ ብዙ ርቀናል። የ3000 ዓመት ታሪክ አለን አይደለም እንለው? የ3000 ዓመት አበሳም ጭምር ነው ያለን። የ3000 ዓመት መከራና አስማትም ጭምር ነው ያለን። የ3000 ዓመት ጣዖትና የ3000 ዓመት ችግርም ነው ያለን። እግዚአብሔር ምሕረቱን ያብዛልን። እንክርዳዱ አያችሁ በጊዜው ይበቅላል። ከዛም የእርሻው ባለቤት አገባች፣ ባለ እርሻውን ጠቀለለችው። እንዲህ እያለች ግን ታስታውሳለች። እዛች ጋር ከሞዓብ ምድር መጥቼ የነበረ ጊዜ በነጠላ የምቃረምባት እርሻ ያቻትና ትረሳለች። አትረሳም? ትረሳላችሁ እናንተ ትረሳላችሁ፣ በጣም ትረሳላችሁ። የችግሩን ጊዜ ትረሱታላችሁ። እማንረሳው ተንኮሉን ነው። እማንረሳው ስድቡን ነው። እማንረሳው ክፉን ነው። ደጉን ትረሱታላችሁ። አያችሁ፣ እንክርዳዱ ዘር የሚባለው ይሄ ነው። መልካም የሆነውን መርሳት ስንጀምር እንክርዳዱ ስራ ላይ ነው ማለት ነው። እሷ ያችን አልረሳችም። ያችን ባረሳችበት ህይወት ውስጥ ፋሬስ የሚባለው ተጸነሰ። ዛራ የሚባለው ተወለደ። ዛር ማለት በዕብራይስጥ እንግዳ ማለት ነው። ፋሬስ ማለት ደግሞ ጥሶ የወጣ ታግሎ የወጣ ማለት ነው። ሁለት መንታ ልጆችን በአንድ ጊዜ ወለደች። ከዛ በኋላ እነዛ እንትን እያሉ ሲሄዱ እሰይ ተወለደ፣ ዳዊት ተወለደ። በዳዊት በኩል የዘላለም መንግስት ለእስራኤል ጸና። ተስፋውን ራእዩን ሲጠባበቁ ሞገስ ይኸውልህ ራእይህን አስረዝሞ ያሳያል። ራእይ የሌለው ሞገስ የሌለው መሪ ራእይ የለውም፣ ራእይ የለውም፣ ተስፋም የለውም። ራእዩን ሲፈልግ ከውሸት ውስጥ ይፈልጋል። ራእዩን እውን ለማድረግ ሲታገል ከሐሰት ጋር ይታገላል። በመጨረሻ ሐሰት በበላይነት ራሱ ሜዳ ላይ ያጋልጦት ሲሄድ እንደዚሁ እንደዛሬው አይነት ትውልድ አላምንም ይላል። ጥፋቱን አያምንም፣ እርግማኑን አያምንም፣ ክፋቱን አያምንም፣ ተንኮሉን አያምንም። በተንኮል ላይ ተንኮል፣ መፍትሄውም ተንኮል፣ በግፍ ላይ ግፍ፣ በደም ማፍሰስ ላይ ደም ማፍሰስ። እንዲህ ነው የሚጨምረው። መጎስ የሌለው ትውልድ እንዲህ ነው፣ እንደዚህ ነው። በመጨረሻም የእግዚአብሔር መንግስት ትርጉም አሁን እየተረጎመላቸው ክፉ ዘሮች እንክርዳዶች ናቸው፣ የክፉ ልጆች ናቸው አለ። ክፋት እየሰሩ የተወለዱ እንዲህ ነው። ክፋት እየሰራን የተወለድን ስለሆነ ጣዖት ከቤታችን ስለማይርቅ የአያት ቅድመ አያቶቻችን ጨሌና የክፉ መንፈስ ፍላጎትን ሲያሟሉ ሲገብሩ ፈጫሳ ሲያረጉ ሲበትኑ በዚህ በጉራጌው አርሜት፣ ሞሄት፣ ደማም፣ ቦጀ የሚባል ሲሆን በዚህ ደግሞ በሰሜኑ ጠቋር፣ አዳልሞቲ፣ ወሰንጋላ
ኦፋብኮ ምናምን ይባላል። ወደዛ ደግሞ ወደ ታች ስትሄዱ ደግሞ ሙጨ ዘሪጋ አዳኝ ወርቁ ወርቄ ምናምን የሚወድ በጣም ወርቅ የሚያበዛ ወርቅ የሚፈልግ ብር የሚወድ ፈንዲሻ የሚበትን ወደዛም እንደዛ አለ። እንዲህ ባለ ሁኔታ ውስጥ የተወለደው ትውልድ አልባረክ አለ። አለድሜው ይሞታል፣ አለድሜው ያስባል፣ አለድሜው ያጠፋል። በመጨረሻ እድሜውም እርግማን ነው፣ ከወጣ አይመለስም። የገባበት እርግማን ነው። የነካው ያየው አይባረክም። እንክርዳድ ማለት ይሄ ነው። እንክርዳዱ ዘር ይሄ ነው። እግዚአብሔር ይማረን። አያችሁ ተርጉምልን አሉት። ወደ ደቀ መዛሙርቱ ወደ ጌታ መጡና ህዝቡን ለቆ ሲሄድ እነሱ ተከተሉትና እስቲ የእንክርዳዱን ዘር ተርጉምልን፣ እስቲ ኑሯችንን ተርጉምልን እንበለው። ኑሯችን አልተተረጎመም እኮ። ከመሪዎች ነው የምንጠብቀው። መሪዎቹ ደግሞ ከዱን። የተናገሩት ያሰቡት ያወሩት አልሆነላቸውም። ምንም አልሆነላቸውም። እንዳውም በችግር ላይ ችግር፣ በመከራ ላይ መከራ፣ በስቃይ ላይ ስቃይ ጨመሩብን። የ60ውን ዘመን አየነው። የሚሊኒየሙን ዘመን አየነው። በኃይለ ሥላሴ ዘመን የነበረው ፍቅር በአንድ ጊዜ ተደመሰሰ። በማርክሲስቶች፣ በሌኒኒስቶች፣ በፖለቲከኞች በቃ ተሰቃየን። ሁሉም ነገር ላይ ስንማር ስቃይ፣ ስናስብ ስቃይ፣ ስንኖር ስቃይ፣ ሁሉ ነገር። ስለዚህ እግዚአብሔርን እንዲህ እንበለው፣ ተርጉምልን። ምናችንን ይተርጉምልን? ኑሯችንን፣ እድላችንን፣ ዘመናችንን ተርጉምልን። ከተረጎመልን ህይወት አለ በውስጡ። እሱ መተርጎም ሲጀምር ምን ላድርግልህ ትወዳለህ ይላል ጥያቄው። ሁልጊዜ እኮ ነው። እስቲ መሪዎቻችን ምን ላድርግላችሁ እኮ ብለው ነው ያውቁ። እሱ እንዲህ የሚል ነው፣ ምን ላድርግልህ ትወዳለህ? አይነ ስውሩ ጋር ሄዶ እኮ ነው ምን ላድርግልህ ትወዳለህ? ደግሞ አንድ ተከሳሽ መጣችና ድንጋይ ይዘውባት ቺናውን ጭንቅላቷን ብለን እዚሁ መድፋት ነው እያሉ ሊከሷት መጡ። ድንጋይ ይዘው ሁሉም ጌታ ሆይ ይህቺ ስታመነዝር እኮ አገኘናት፣ በሙሴ ሕግ እንድትወገር ያዛል። አንተ ምንድን ነው የምትለው? እስቲ ንገረን። አንተ የሙሴም የተስፋውም ቃል መገለጫ ነኝ ብለሃል። እስቲ በል ንገረን። መቼም ከሙሴ ሕግ አትበልጥም። እዛ መሬት ላይ ጻፍ እያደረገ ልባቸው ላይ እንዳይጽፍ፣ ልባቸው ደንዳና ነው። መሬቱ ላይ ጻፈ። ከዛ ምን እያደረገ ነው እያሉ ናቅ አድርገውታል። የያዙት ድንጋይ ነው። በእጅ ድንጋይ ይዘህ አታምንም እኮ። በእጅ ድንጋይ ይዘን አናምንም። ድንጋይ ሲጥል የነበረው ትውልድ ድንጋይ በላው። በቀዳማዊ ኃይለ ሥላሴ ዘመን ያንን ዘመን እየረገመ ነበረ። እንድንረግም ነጮች ነው ያስተማሩን። እንድንረግም እንግሊዞች ነው ያስተማሩን። እንድንረግም ማርክሲስቶች ነው ያስተማሩን። እንድንረግም እንግሊዝ የራሷ ንጉሥ ይሄውና አለ እስከ ዛሬ ድረስ። የእኛን ፊውዳል እንድንል አስተማሩን። የነሱ ፊውዳል አይባሉም። ንጉሳቸው የተከበረ ነው፣ ንግስታቸው የተከበረች ነው። አይደለም። አንተ ንጉስን ረገምህ፣ ከዛ የሰይጣን ንጉስ በላህ። በቃ እኮ እንዲህ እኮ ነው። በደል አስተማሩ፣ በደል እንድትቆጥር ብቻ። ከዛ በደል አይደል የቆጠር ነው፣ በበደል ላይ በደል። ያፍህን ነገር አገኘው። ካድሬዎቻችን አቤት 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 ከሰማይ ማር አዘነቡልን። ኑሯችንን ሁሉ እንዴት እንደሚያሳድጉ በኋላ ማር አይደለም ህይወታቸውም ቋንቋቸውም እድላቸውም ኮሶ ሆነ። መረሩን፣ መራራ ህይወት ጋቱን። ከዛ ትወገር ምንድነው የምትለው? ከእናንተ ኃጢአት የሌለበት ይውገራት አላቸው። ከዛ መሬት ላይ የተጻፈው ግንባራቸው ላይ እየተለጠፈ አንዱን አንዱ ሲያው ድንጋዩን እየጣለ ሩጫውን። ከዛ ምን አለ መሰላችሁ? ክስ አይወድም አምላካችን። ከሳሾችሽ ወዴት አሉ አለ። አንድም ስንኳ የሉም አለች እሷ። አንድ ስንኳ አንድ ወራጋሪ አንድ ድንጋይ የያዘ ሽማግሌ የለም አሉ። ሁሉም ተተዋት ሄዱና ብቻዋን ከጌታዋ ጋር ቆመች። እግዚአብሔር ስሙ ተመሰገነ። ስራ ተብዬ ተላኩ። ስራዬን መጥቼ ያው ሰራ።
ድምፅ ይወሰዳል፣ ቋንቋ ይወሰዳል፣ ባህሪ ይወሰዳል፣ ጠባይ ይወሰዳል። ከዛ በኋላ የራስህ ነገር እንድታጣ ካረገ በኋላ እሱ ራሱ መንፈሱ ራሱ አንተው ትሆናለህ። እዛ ተቀብላ ልትመጣ ነበር ያሰበችው። አንድ ላይ ከባልሽ ጋር ተቀበይ ተባለች። እዚህ ከመጣሽ በኋላ ወዲያው ምንም የዚህ አሜሪካ ኑሮ አልጣማትም። እሷ አትፈልግም። መጀመሪያ አንተ ነው የምትወገደው፣ አንተ ተወግደ ነው ኑሮ ብላ መጀመሪያ ሄዳ ከባሏ ጋር ታተመች። ታተመች ነው የምትለው ወይስ ቆረበች ነው የምትለው? ራሷ ታተማለሁ ነው የምትለው። እና ቋንቋ ታተማለሁ ነው። አዎ በሱ ከታተምኩ በኋላ ከዛ ምንም አታመጣም ብላ ከዛ በኋላ ዛሬ አለሁ ዛሬና ታባ ከሁለቱም አዎ አይምሮዋን ሙሉ ለሙሉ ወስደናል። አይምሮዋን በሙሉ በቃ አቅሟ እንዳትጠቀም፣ አንደበቷን ሰዎች እንዳይወዷት፣ ሰው ሁሉ እንዲርቃት፣ በእውቀቷ እንዳትጠቀም፣ ቤተሰቦቿ በጣም አባቷ በተለይ በጣም እንዳይን ነበር የሚያያት። ቤተሰቦቿን ጠቃሚ እንደሆነች አውቀው ገና 6ኛ ክፍል እንዳለች ጥርግርግ አድርገው ነው የወሰዱት። ምኑን ሁሉ ነገሯን ቻለች እንጂ እዚህ ትደረድራለች። የጽሁፍ ማለት መስገር ነው ለቤተሰቡ ሁሉ፣ የእሱ ቤተሰብ አይቀር የእሷ ቤተሰብ አይቀር፣ ምድር ህዝብ ላይ ያለው ሁሉ ሰው አይቀራትም። ለዚህ ነው ልጆች ሞት የሚፈልጉት። ሞት ጨለማ ስለሆነ እንገላገላለን ብለው እንዲያስቡ የሚያደርጋቸው በውስጥ በኩል ይህን እያለማመዳቸው። በደጁ ረጅም ዘመናት ጨርሰው አሁን የሚገብሩ እኮ አሉ እንዴ! ብዙ እኮ ሊቃውንቶች ግብር ይገብራሉ። አይገርማችሁ? ማታ ሌላ ናቸው፣ ቀን ሌላ ናቸው፣ ሲመሽ ሌላ ናቸው፣ በጤናቸው ሲመጣ ሌላ ናቸው፣ በባህሪያቸው ሲመጣ ሌላ ናቸው። እንደገና ደግሞ እናንተ ስትጠጉ ሌላ ናቸው። ብዙ ናቸው ምሁራኖችን። አንዱ ምሁር ብዙ ነው። ሊቃውንት የተባለው ብዙ ነው ያለው ውስጡ። ባህሪው ብዙ ነው፣ መከራውም ብዙ ነው፣ ችግሩም ብዙ ነው። በቋንቋ ተሸፍኖ መከራን የሚመራ ነው አብዛኛው። በትልቅነት ውስጥ ተሸፍኖ ህይወቱ ውስጥ ያለውን አዳም ወዴት ነህ ያልከኝ፣ በፍቅር ድምፅ ፈለከኝ። አልብሰኝ ነጩን ልብስ፣ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።